ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ ምንድነው የሆነው ጋይስ? በዚህ ሰዓት እንግዲህ ያጋራው ቪዲዮ እጅግ በጣም መነጋገሪያና ገጥሞት ነው። ጋዜጠኛና የፕሮግራም አዘጋጅ የሆነው ጌታሁን አሰፋ በዛሬው ዕለት ባጋራው አጭር ቪዲዮ ጋዜጠኛው በአፍንጫው የኦክሲጅን መተንፈሻ ትቦ አድርጎ መታየቱ በርካቶች በጸና ታሞ የ2030 ፕሮግራም አዘጋጅ የሆነው ጌታሁን አሰፋም በርካቶችን ያስደነገጠውና ግራ ያጋባው የጋዜጠኛው ተግባር በኢቢኤስ ቴሌቪዥን የመዝናኛ ዝግጅት ከሚታወቁና 2030 በተሰኘው የቴሌቪዥን መርሃ ግብር ላይ በአዘጋጅና አቅራቢነት የሚታወቀው ወጣቱ ጋዜጠኛ ጌታሁን አሰፋ በተመለከተ እጅግ ያልተጠበቀና አስደንጋጭ የተባለው ክስተት ብዙዎች እንዲነጋገሩበት አድርጓል። በኦክሲጅን ላይ እንዳለ የሚያመላክተው ምስልና ከዚያ ጀርባ ያለው ጉዳይ ምን ይሆን? በርካቶች ግራ ያልተጋቡበት ጉዳይ ምላሽ ሰጥቷል። ይህም በተመለከተ መረጃ ሰዓታችን የምንቃኘውና የምንዳስሰው ይሆናል። በሌላ በኩል ደግሞ በማህበራዊ ሚዲያ በተለይም በቲክቶክ መንደር ከሴቶች ጋር በተያዙ ተከታታይ አነጋጋሪ አስተያየቶች የብዙዎችን ትኩረት ሲስብ የቆየው ቲክቶከሩ ጆሲ ያልተጠበቀና ያልተገመተ አዲስ መንገድ ላይ እንደሚገኝ አስታውቋል። በአሁኑ ወቅት ለሴቶች የምስራች አለኝ ሲል ተደምጧል። ቲክቶከሩ ጆሲ ምን ይሆን? ይህን ጉዳይ እናነሳለን። በሌላ በኩል ከምንቃኛቸውና ከምናነሳቸው መረጃዎቻችን መካከል ከወራት በፊት አዲስ አበባ በተለምዶ ሽሮ ሜዳ እየተባለ በሚጠራው ስፍራ ላይ በታጠቀ የፖሊስ አባል የተገደለ ወጣትን በተመለከተ አዲስ ጉዳይ ሰምቷል። በእስር ላይ የሚገኘውና ወጣቱ ላይ ግድያ የፈጸመው የፖሊስ አባልና እንዲሁም ደግሞ ለዚህ ጉዳይ ለቤተሰቦቹ የተደረገውን አዲስ ጉዳይ በመረጃ ሰዓታችን አካተናል። እስከ ፍጻሜው ከኛ ጋር ቆያችሁ ይህን ጉዳይ እነግራችኋለን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። በርካቶችን ያስደነገጠውና ግራ ያጋባው የኢቢኤስ ቴሌቪዥን ጋዜጠኛ የሆነውና 2030 በተሰኘው ወጣቶች ላይ ትኩረት ባደረገው መርሃ ግብር ላይ የሚታወቀው ወጣቱ ጋዜጠኛ ጌታሁን አሰፋ በኦክሲጅን ሆኖ የሚያሳየው ቪዲዮ በርካቶችን እያነጋገረና እያስደነገጠ ይገኛል። ከዚህ ጉዳይ ጋር በተገናኘ በርካቶች የተለያዩ ሀሳቦችና ግምቶችን ሲሰነዝሩ ነበር። በዛሬው ዕለት ያጋራው ይህ አጭር ቪዲዮ መልእክት በብዙዎች ዘንድ ታላቅ ድንጋጤና ስጋትን ፈጥሮ ውሏል። ጋዜጠኛው በአፍንጫ ውስጥ የኦክሲጅን መተንፈሻ ቱቦ አድርጎ በተመለከተ በዚህ ቪዲዮ አነጋጋሪ ጉዳይ ያነሳል። ለመተንፈስ ማሽን የምትጠቀሙ ሁሉ ፈጣሪ ይማራችሁ፣ ከባድ መሆኑን አይቻለው ሲል ያስተላለፈው መልእክት ታዲያ የብዙዎችን ልብ ነክቷል። እርሱስ ምን ሆኖ ይሆን አስብሏል። በርካታ አድናቂዎቹና ወዳጆቹ በጽኑ ታሟል በሚል እንዲጨነቁና የጤና እክል አጋጥሞታል ብለው እንዲደነግጡ ምክንያት ሆኖ ነበር። ጋዜጠኛ ጌታሁን አሰፋ በዚህ ስሜት ከስካሽ መልእክቱ አብዛኞቻችን በነፃ ያገኘነውና በዕለት ተዕለት ህይወታችን ውስጥ በቀላሉ የምናከናውነው የተፈጥሮ መተንፈስ ምን ያህል ትልቅ ጸጋ እንደሆነና ማሽኖች ተጠቅሞ ተንፈስ በቃላት ለመግለጽ የሚከብድ ከፍተኛ ስቃይና ፈተና እንዳለው በዝርዝር ተረድቼበታለሁ ሲል ነበር ይህን ቪዲዮ ያጋራው። እውነት የጤና እክል አጋጥሞት ይሆን ወይ ይህን ያደረገው የሚሉ ጥያቄዎችም ተነስተው ነበር። ይሁን እንጂ ለብዙዎች ድንጋጤና እንዲሁም ያዘን ስሜት ፈጥሮ ግራ ያጋባውና ያስጨነቀው ቪዲዮ መልእክቱ ሌላ ነበር። በተለይም ጋዜጠኛው በጽኑ መታመም የሚያሳይ ሳይሆን አሁን ላይ ከሚገኝበት መልክዓ ምድራዊ ስፍራ በተያያዘ መሆኑን ይህ መረጃ በተመለከተ ለማረጋገጥ ተችሏል። ጋዜጠኛ ጌታሁን አሰፋ በአሁኑ ወቅት ቻይና ቲቤት ግዛት ውስጥ የሚገኝ ሲሆን ይህ ስፍራ በከፍተኛ የባህር ጠለል ላይ የሚገኝና በዓለማችን እጅግ ከፍተኛ ቦታዎች ሩፍ ኦፍ ዘ ወርልድ ከሚባሉት አንዱ በመሆኑ በአካባቢ ያለው የኦክሲጅን መጠን አነስተኛ ነው። በዚህ ምክንያትም ወደ ስፍራው የሚጓዙ ማንኛውም ቱሪስት አዲስ መጤዎች ለአየር ንብረት እስኪላመዱ ድረስ የከፍታ ህመምን ወይም ደግሞ አልቲቲዩድ ሲክነስ ለመከላከል ሲሉ የኦክሲጅን ማስክና ማሽኖች እንዲጠቀሙ በሕክምና ባለሙያዎች በጥብቅ ይመከራል። ስለሆነም ወጣቱ ጋዜጠኛ ጌታሁን አሰፋ ይህን ቪዲዮ ሊያጋራ የቻለው በአካባቢው ካለው የአየር እጥረት የተነሳ እንደ ማንኛውም ጎብኚ ለጥንቃቄ የተጠቀመበት አጋጣሚ በማንሳት እንጂ በህመም አልጋ ላይ ሆኖ እንዳልሆነ ለማረጋገጥ ተችሏል። ይህ ክስተት በአንድ በኩል የአድናቂዎቹን ስጋት የቀረፈ ቢሆንም በሌላ በኩል ግን የኛ ሰው ልጅ በነፃ ያገኘውን ጤናችንና ብሎም ያለምንም ማሽን የምንተነፍሰውን ንጹህ አየር ሁልጊዜም ልናመሰግንበት እንደሚገባ አንዳች መልእክትን ያመለከተ ነው። ጋዜጠኛ ጌታሁን አሰፋ በስተመጨረሻ መልእክቱ የኦክሲጅን ማሽን በየቀኑ መጠቀም ግዴታ ለሆነባችሁ ወገኖቼ እግዚአብሔር ይማራችሁ፣ የምንጠቀመው ነገር ምን ያህል ውድ እንደሆነ የምንረዳው ስናጣ ነው ሲል መልእክቱን አስተላልፏል።
በሌላኛው መረጃችን ደግሞ በቲክቶክ መንደር አነጋጋሪና ተጽዕኖ ፈጣሪ ተብሎ ከሚጠቀሱ ወጣቶች መካከል አንዱ የሆነውና ከወራት በፊት በኢትዮጵያ በተዘጋጀው ሁለተኛው የቲክቶክ አዋርድ ላይ ባለባበሱ ምክንያት ለእስር ተደርጎ የነበረው ወጣቱ ቲክቶከር ጆሲ አዲስ ነገር ይዤ መጥቻለሁ፣ ለሴቶችም የምስራች ብሏል። በማህበራዊ ሚዲያ በተለይም በቲክቶክ መድረክ ከሴቶች ጋር በተያያዙ ተከታታይ አነጋጋሪ አስተያየቶች የብዙዎችን ትኩረት ሲስብ የቆየው ቲክቶከሩ ጆሲ በአሁኑ ወቅት ላይ ሴቶች ንጽህና መጠበቂያ ወይም ሞዴስ ማምረት ለመጀመር እያሰበ እንደሚገኝ በይፋ አስታውቋል። በተለያዩ ጊዜያት በሚያጋራቸው ይዘቶች በማህበራዊ ሚዲያ ላይ ትልቅ መነጋገሪያ አጀንዳ በመሆን በተደጋጋሚ የሚታየው ይህ ወጣት አሁን ላይ አዲስ ነገር ይዤ መጥቻለሁ ብሏል። ፊቱን ወደ ምርት ዘርፍ ለማዞር ማቀዱና ትኩረቱንም በሴቶች ንጽህና መጠበቂያ ምርት ላይ ለማድረግ እንደወሰነ አስታውቋል። ይህ ጆሲ አዲስ እቅድ ይፋ መደረጉን ተከትሎ በማህበራዊ ሚዲያ ተጠቃሚዎች ዘንድ የተለያዩ ስሜትና አስተያየቶች የተስተናገዱ ይገኛሉ። አንዳንዶቹ ቀደም ሲል ከሴቶች ጋር በተያያዘ ከሚሰጣቸው አቋሞችና አስተያየቶች አንጻር ውሳኔውን በፈገግታና በጥርጣሬ የተሞላ ስሜት ሲመለከቱ፣ ሌሎች ደግሞ ምርቱ በሀገር ውስጥ በስፋት መመረቱ ያለው ማህበራዊና ኢኮኖሚያዊ ጠቀሜታ በማንሳት ሀሳቡን በበጎ ጎኑ እየተረዱት ይገኛሉ። ቲክቶከሩ ጆሲ ይህን አዲስ እቅዱን መቼ ወደ ተግባር እንደሚለውጠውና የምርት ሂደቱ ምን ያህል ስኬታማ እንደሚሆን በሂደት የሚታይ ይሆናል። ወደ በስተመጨረሻ መረጃችን ስናልፍና ስንሻገር ከወራት በፊት አዲስ አበባ በተለምዶ ሽሮ ሜዳ እየተባለ በሚጠራው ስፍራ በታጠቀ የፖሊስ አባል የተገደለ ወጣት በተመለከተ አዲስ ነገር ሰምቷል። በቁጥጥር ስር በሚገኘው ፖሊስ ዙሪያ አዲስ ነገር ተገኝቷል። ሟች አቶ ተገኝ ባልቻ ሚያዝያ 29 ቀን 2018 ዓ.ም ከአንድ የፖሊስ አባል ጋር በተፈጠረ የግል አለመግባባት ችግር ህይወቱ ማለፉን የአዲስ አበባ ፖሊስ አስታውሷል። ፖሊስ ይህኑ አባል በወቅቱ በቁጥጥር ስር በመዋል ተገቢውን ምርመራ እያጣራና በአቃቤ ሕግ በኩልም ክስ ለማስከፈት በእንቅስቃሴ ላይ ይገኛል ሲል የአዲስ አበባ ፖሊስ በዘገባው አስታውቋል። የተከሳሹ የስራ ክፍል የሆነው የጉለሌ ክፍለ ከተማ ፖሊስ ዋና መምሪያ ለሟች ቤተሰብ የ200 ሺህ ብር የገንዘብ ድጋፍ ማድረጉም ተሰምቷል። የዋና መምሪያው አዛዥ ምክትል ኮሚሽነር ገነናው ጥበቡ፣ የሟች እናት ወይዘሮ አየለች ቸሬ፣ የሀገር ሽማግሌዎች እንዲሁም በየደረጃው ያሉ የፖሊስ አመራሮችና አባላት በተገኙበት መርሃ ግብር ምክትል ኮሚሽነር ገነናው ከዚህ ቀደም በሟችና በፖሊስ አባሉ መካከል የተፈጠረው አለመግባባት ሟች የአባሉን ጥርስ ማውለቁን ገልጿል። ተከሳሹ በዚህ ምክንያትም የሟች ሕይወት እንዲያልፍ ማድረጉ ተመጣጣኝ ባለመሆኑ ድርጊቱ ተቋሙን የማይወክል ብሎም ፖሊስ ከቆመለት የሕዝብ አገልጋይነት ዓላማ ጋር የሚጋጭ በመሆኑ የተሰማቸውን ሐዘን ገልጸዋል። በወቅቱ አንዳንድ ጸረ ሰላም ኃይሎች የተፈጠረውን ድርጊት እንደ መልካም አጋጣሚ መጠቀም በፖሊስና በህብረተሰቡ መካከል አለመግባባት እንዲፈጠር በማህበራዊ ሚዲያ ቅስቀሳ ሲያደርጉ እንደነበር ደርሰንበታል ሲሉ እኚሁ ያነሱት የፖሊስ አዛዡ በሰላም ወዳዱ አካባቢ ነዋሪ ሁኔታው እንዲረግብ ተደርጓል ብሏል። ምክትል ኮሚሽነሩ ከዚህ ቀደም ለሟች ቤተሰብ የመኖሪያ ቤትና የንግድ ሱቅ መሰጠቱን በማስታወስ የክፍለ ከተማ ፖሊስ ዋና መምሪያ አመራርና አባላትም የ200 ሺህ ብር ድጋፍ ማድረጋቸውን ተናግረዋል። የተፈጠረው ችግር ከአካባቢው የሀገር ሽማግሌዎች ከሃይማኖት አባቶችና የሟች ቤተሰቦች ጋር በመሆን ሰላም እንዲፈጠር ላደረጉ ሁሉ ምስጋናችን ይድረሳችሁ ሲሉ መልእክታቸውን አስተላልፈዋል። የሟች ወላጅ እናት ወይዘሮ አየለች ቸሬ በበኩላቸው ልጃቸው የቤተሰብ ኃላፊ ጧሪና ደጋፊያቸው መሆኑ የተሰማቸውን ጥልቅ ሐዘን ገልጸው ፖሊስ ያደረገላቸው ድጋፍ ግን ያልጠበቁት መሆኑን አንስተዋል። ፖሊስ ከህብረተሰብ የተገኘ ለህዝብ ሰላምና ደህንነት የቆመ መሆኑን አሳይተዋል ብለዋል። መንግስትና ህዝብንም አመስግነዋል። የአካባቢው ነዋሪዎች በበኩላቸው በወቅቱ የተፈጠረው ቁጣ በጋሞ ባህል ሽምግልና ስነ ስርዓት መሰረት የሟች ቤተሰብና የአካባቢውን ማህበረሰብ በማረጋጋት በፖሊስና ሟች ቤተሰብ መካከል የተፈጠረው ችግር በሰላማዊ መንገድ እንዲፈታ ማድረጋቸውን የአዲስ አበባ ፖሊስ ዘገባ አመላክቷል። ወደ ቤተሰቦቻችን እኛም የዛሬ መረጃ ሰዓታችን እዚህ ጋር እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን በያላችሁበት ጥሩ መልካም ጊዜ ተመኘን።